ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ መቋጫ ያልተገኘለት የክፍለ ዘመናችን ታላቁ ጦርነት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሰጡት ትዕዛዝ ሀገራቸው በዩክሬን ላይ ሙሉ ወረራ ከጀመረች እንደ አውሮፓውያን አቆጣጠር በፌብሩዋሪ 24 ቀን 2022 ጀምሮ ጦርነቱ የመቶ ሺዎችን ሕይወት እየቀጠፈ እልባት አልባ ሆኖ ዛሬም ቀጥሏል። ለዚህ ጦርነት መነሻ ሩሲያ የደህንነት ስጋትንና ዩክሬንን ከናዚ አስተሳሰብ ማጽዳት የሚለውን እንደ ምክንያት ስትጠቅስ፣ ዩክሬንና አጋሮቿ ምዕራባዊ ሀገራት በበኩላቸው ወረራን መመከት ሲሉ ጦርነቱን ይበይኑታል። በዚህም የሁለቱ ሀገራት ደም አፋሳሽ ጦርነት የድንበር ግጭት ብቻ ሳይሆን የታሪክ፣ የማንነት፣ የኃይል ሚዛንና የዓለም አቀፍ ፖለቲካ ግጭት መገለጫ ሆኖ ቀጥሏል። ይህ ጦርነት በዓለም ፖለቲካ ላይም የረጅም ጊዜ ተጽዕኖ እንደሚኖረው ይገመታል። እኛም ዛሬ የዚህን ጦርነት አንዳንድ መልኮች እንዳስሳለን። አብራችሁን ሁኑ። የ34 ዓመቱ ዮቭጌኒ እንደሚኖርባት ሳይቤሪያ ውስጡ የቀዘቀዘ ወኔው የደነዘዘ አልነበረም። በትናንሽ የግንባታ ሥራዎች ላይ ጉልበቱን ሸጦ ላቡን አፍስሶ የባለቤቱን የናታሊያንና የሁለት ትናንሽ ልጆቹን የዕለት ጉርስ የሚሞላ በጭቃ ተለውሶ በድንጋይ ተኮርኩሞ ሕልሙን በግንበኛነት ለመኖር የሚጥር ተራ ደግሞም ድሃ ሩሲያዊ አባወራ። ነገር ግን በ2015 ዓ ም መገባደጃ ላይ ሩሲያ ከፊል ወታደራዊ ጥሪ የሚል ንቅናቄ አወጀች። በዩክሬን ምድር ላይ የጀመረችው ወታደራዊ ዘመቻ በመደበኛ መለዮ ለባሾች ብቻ አልተገፋም። ለቁጥር የሚያታክቱ ነፍጥ አንጋቢዎች ተገደሉባት፣ እልፍ አላፍ ወታደሮቿ ቆሰሉባት። እናም የማይነከስ ቀንድ የሆነችባትን ዩክሬንን በሰው ማዕበል ለማንበርከክ ሰው አስፈለጋት። በኃይል የተቆጣጠረቻቸውን የዩክሬን ግዛቶች ዶኔትስክን፣ ሉሃንስክን፣ ዛፖሪዚያን እና ኬርሰንን በሕዝበ ውሳኔ ስም ጠቅላላ የግዛቷን ክንድ ለማሳየት ዮቭጌኒን የመሳሰሉ ምስኪኖች ደማቸው በዋጋነት ቀረበ። ፕሬዚዳንት ፑቲን የምንዋጋው ከዩክሬን ጋር ብቻ አይደለም፣ ከመላው ምዕራባውያን ወታደራዊ መዋቅርና ከኔቶ ጋር ጭምር እንጂ በማለት ሕይወታቸውን ለአባት ሀገር ራሻ እንዲሰጡ ለብዙሃኑ ጥሪ አቀረቡ። ጥሪያቸው ያሰቡትን ያህል ሰሚ አላገኝም። እናም ወጠምሻ ቅጥሮቻቸው የሲቪሉን አንገት እያነቁ ሰራዊቱ ጋር ቀላቀሉት። ናታሊያ የባለቤቷን ካፖርት ይዛ አለቀሰች። ወደዚያ የሞተ አምባ እንዳይሄድ ተማጸነችው። ነገር ግን በሳይቤሪያ መንደሮች ውስጥ የተንሰራፋው ሥራ አጥነት ሰላም አሳጣው፣ ድህነት አሳቀቀው። በዚያ ላይ ለኮንትራት ወታደሮች ብዙ ገንዘብ እከፍላለሁ የሚለው የመንግሥት ቃል አዘናጋው። መንግሥት እንዳለው ቃሉን ከጠበቀ በየቀኑ የሚያገኘውን 10 እጥፍ ይከፈለዋል ማለት ነው። ይህ ከሆነ ደግሞ ቤተሰቡ ላይ የወደቀውን ዕዳ ከስሩ ነቅሎ ይጥላል። ናታሻ ለጥቂት ወራት ብቻ ታገሽኝ አላት በአባባይ ድምፅ፣ በተማጽኖ ጥሪ። ዕዳችንን ከፍዬ ለልጆቻችን የተሻለ ሕይወት ይዤ እመለሳለሁ። በቃ ተሰናበታት። ስንብቱ ግን የመጨረሻው መሆኑን የገመተ አልነበረም። ዮቭጌኒ በዶንባስ ግንባር ተመደበ። ዶንባስ የምድር ሲኦል፣ እሳት ከሰማይ የሚዘንብባት፣ እልቂት አዙሪት የሠራባት ገሃነም። ዮቭጌኒ የተመደበባት ሻለቃ በምሥራቅ ዩክሬን አቭዲቭካ መስመር ላይ የሚገኘውን የዩክሬንን ምሽግ በሰው ማዕበል ሰብራ እንድትገባ ታዘዘች። በቂ የከባድ መሣሪያ ድጋፍ ከጀርባ ሳይሰጣቸው የጠላትን ጥይትና ፈንጂ በሰውነታቸው እየፈተሹ ምሽግ እንዲያጸዱ የሚደረጉበት እንስሳዊ ስልት በርካቶችን ለእልቂት ዳረገ። የምድሩን መከራ ተሻግረው ወደ ዩክሬን ምሽጎች የተቃረቡት ዮቭጌኒና ጓደኞቹ የሰማይ ቁጣ ወረደባቸው። እርምጃቸውን ሁሉ ሲከታተል የነበረው የዩክሬን ጦር ኢላማው ውስጥ መግባታቸውን እንዳረጋገጠ የመድፍ ድብደባውን አዥጎደጎደው። ትናንሾቹ ፈንጂ ተሸካሚ ድሮኖች የሩሲያን ተዋጊዎች እያደኑ ፈጇቸው። ዮቭጌኒም በፍንጣሪና በኃይለኛ ፍንዳታ ተመታ። የሚደርስለት አጥቶ የመጨረሻ እስትንፋሱን ተጎነጨ። አስከሬኑም ሳይነሳ ወድቆ ቀረ።
ናታሊያ ደመነፍሷ የባሏን ፍጻሜ ቢነግራትም ፍቅሬን የታደረሳችሁት ከማለት አልታከተችም። ቢሮዎችን አንኳኳች፣ ከሰው የቆጠራት የለም። ባለሥልጣናትን ተማጸነች። የእነሱን ሥልጣን ለማጽናት ቤተሰቡን በትነው ወጣትነቱን በጠዋቱ ያጨለሙበት እነሱ መሆናቸውን ዘንግተው ተዘባበቱባት። ከወራት በኋላ የማይቀረውን መርዶ አረዷት። ቃል የተገባው ገንዘብም ውሃ በላው። ናታሊያም አለች፣ ቃል የገቡትን ገንዘብ ቢሰጡኝ እንኳ የልጆችን ጥያቄ አይመልሰውም። አባታችን የት ሄደ ይሉኛል። ይህ ታሪክ በጦርነት የጠለሸውን የክሬምሊንና የማሪንስኪ ፖለቲከኞች ዳፋ ቁልጭ አድርጎ ያሳያል። ሩሲያ እስከ 2017 አጋማሽ ድረስ ወደ ዩክሬን ምድር የላከቻቸው ከ400 ሺህ በላይ ሰዎች እንደሞቱባት መረጃዎች ያመላክታሉ። ይህ ቁጥር በአፍጋኒስታኑ ዘመቻ ከሞቱባት ከ23 እጥፍ ይበልጣል። የበለጠ አስደንጋጭ የሚያደርገው አሃዙ የውጭ ሀገር ቅጥረኛ ወታደሮችን አለማካተቱ ነው። ለዶኔትስክና ሉሃንስክ ነፃ ሀገርነት ጫካ ገብተው ከሩሲያ ጎን የተሰለፉትንም አይመለከትም። ስትራቴጂካዊና ዓለም አቀፉ የጥናት ማዕከል በቅርቡ ባወጣው ሪፖርት በኃያላን መንግሥት ታሪክ ከሁለተኛ ዓለም ጦርነት በኋላ ታይቶ የማይታወቅ እልቂት ሲል ገልጾታል። ታዲያ ሩሲያ እንዲህ አይነቱን ሰብአዊ ኪሳራ እስከ መቼ ትቋቋማዋለች? ከፍተኛ ዋጋ፣ አነስተኛ ትርፍ። አብራችሁን ከቆያችሁ ጥቂት እናክልላችኋለን። የሩሲያ የጦር ፈረሶች ወደፊት ይራመዱ እንጂ አይገሰግሱም። አንዳንዶች ፈረሱ ኤሊ አሊያም ቀንድ አውጣ ሆነ ሲሉ ይተቹታል፣ ዝግምተኛነቱን ለመግለጽ። የጦርነት ጥናት ኢንስቲትዩት ያወጣቸው መረጃዎች መሠረት አድርገን ሂሳብ ብናሰላ አስገራሚ እውነታዎችን እንታዘባለን። ዘንድሮ የሩሲያ የጦር ኃይሎች ብዙ መሥዋዕትነት ከፍለው በብዙ ተናንቀው የተቆጣጠሩት የዩክሬን መሬት 220 ካሬ ኪሎ ሜትር ብቻ ነው። በሌላ በኩል ዩክሬን ከተነጠቀችው ውስጥ 189 ካሬ ኪሎ ሜትሩን አስመልሳለች። ሩሲያ 220 ካሬ ኪሎ ሜትር ለመቆጣጠር የከፈለችው መሥዋዕትነት ግን መፈጠርን ያስረግማል። 1 ስኩዌር ኪሎ ሜትር ለመያዝ በአማካይ 316 የሩሲያ ወታደሮች ሞተዋል አሊያም ለአካል ጉዳት ተዳርገዋል። የሲኤስአይኤስ ትንታኔ እንደሚያሳየው በሩሲያ ከ18 እስከ 49 ዓመት ዕድሜ ክልል ውስጥ ከሚገኙት ወንዶች መካከል ከ25ቱ አንዱ በዚህ ጦርነት ተገድሏል ወይም የአካል ጉዳት ደርሶበታል። በዩክሬንም በዚሁ የዕድሜ ክልል ውስጥ ከሚገኙ 16 ሰዎቿ መካከል አንዱ ተመሳሳይ ዕጣ ይደርስበታል። በሕዝብ ቁጥር በሦስት እጅ ከሩሲያ ለምታንሰው ዩክሬን የሟቾቹ ቁጥር እጅጉን አስደንጋጭ ነው። የአሜሪካን የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ግን ራሻ ላይ ትኩረት ያደርጋሉ። ሩሲያውያን በየወሩ ከ15 እስከ 20 የሚደርሱ ወታደሮቻቸውን በሞት እያጡ ነው በማለት ነበር የሩሲያ ወረራ ያስከተለውን ሰብአዊ ቀውስ የገለጹት። በእርግጥ ሩቢዮ የርዕዮተ ዓለም ተገዳዳሪያቸውን የራሻን ሽንፈት አጋነው ለማሳየት የፕሮፓጋንዳና የሞራል ብልጫ ለመውሰድ የሰጡት መግለጫ ሊሆን ይችላል። አንድ እውነት ግን ግልጽ ነው። ሩሲያ አምራይ ዜጋዋን መከታ ጋሻዋን በጥይት እሳት እያስበላች መሆኗ ጠላት በሚሉት አገር ሉዓላዊ ግዛት ውስጥ ገብቶ መሬት መቆጣጠር አሸናፊ አያሰኝም። ወታደራዊ ግስጋሴ ሁልጊዜ የድል መደምደሚያ አይደለም፣ አንዳንዴም የውድቀት መጀመሪያ ይሆናል። እንዲያ ቢሆንማ በ1911 የጠላትን ምሽግ እየሰባበረች የፈረንሳይን ምድር በአረር እያራደች ወደፊት የገሰገሰችው ጀርመን ድል ባወጀች ነበር። ጀርመን የሰራዊቷ ጉልበት ተሟጦ ግስጋሴዋ በሽንፈት ሲተካ የድል ጥማቷ ቅዠት ሆነ። መሬት ለመያዝ የሚደረገው ትንቅንቅ ስለዘገየም ተሸናፊ አያስብልም። ናፖሊዮን ቦናፓርት በዘመኑ የዓለምን ግማሽ አንቀጠቀጠ። ግዙፍ ጦሩን ይዞ ወደ ሩሲያ የዘለቀው በርካታውን ግዛቷን በመቆጣጠር ነበር። የሩሲያ ጦር ግን ፊት ለፊት ከመጋጠም ወደ ኋላ እያፈገፈገ የራሱን ከተማ እያቃጠለ የናፖሊዮንን ጦር ወደ ውስጥ ሳበው። ናፖሊዮን ዋና ከተማዋን ሞስኮን ጭምር ተቆጣጥሮ ድል ያወጀ መሰለው። ሩሲያውያን ግን መሬት በመልቀቃቸው አልተሸነፉም። ናፖሊዮን ሞስኮ ውስጥ የሚበላውና የሚጠለልበት አጥቶ በብርዱና በረሃብ ጦሩ አለቀ። መሬት ተቆጣጥሮ የነበረው የናፖሊዮን አሳፋሪ ሽንፈትን ቀመሰ።
መሬት ለቃቂዎቹ ራሽያውያን በአንጻሩ ድል ተቀዳጁ። በዩክሬንም እየተስተዋለ ያለው ይሄው ነው። ግን ደግሞ የአውሮፓዊን የጸደይ ወራት ተገባዶ በጋ ሲጠባ ሌላ ታሪክ ሊፈጠር ይችላል ይላሉ የጦርነት ሳይንስ ልሂቃን። ያኔ እጽዋት ቅጠሎቻቸውን ይዘረጋሉ፣ ሳሮች ይረዝማሉ። ይህ ደግሞ ለዩክሬን የድሮን ኦፕሬተሮች መሰናክል ነው። የሩሲያ ወታደሮችን እንቅስቃሴ ለመለየት ይቸገራሉ። የሩሲያ እግረኛ ጦርና ትናንሽ ወታደራዊ ተሽከርካሪዎች ከዩክሬን ቃኝ ድሮኖች ተደብቀው ወደፊት ለመገስገስ ሰፊ ሽፋን ያገኛሉ። የበጋው ወቅት የአየር ሁኔታ በተለይም ከግንቦት እስከ መስከረም ያለው ጊዜ በራሻ ዩክሬን የጦር ግንባር ላይ ለራሻ ጦር ፈጣን ግስጋሴ ምቹ ሁኔታዎችን ሊፈጥር የሚችልባቸው በርካታ ወታደራዊና ተፈጥሯዊ ምክንያቶች አሉ። ምንም እንኳ ዘመናዊው ጦርነት በድሮንና በከባድ መሳሪያዎች ቢዋቀርም የአየር ንብረት ለውጡ ወታደራዊ ስልትን በተለያዩ መንገዶች ይቀይረዋል። በዩክሬንና በምዕራብ ሩሲያ የመኸርና የጸደይ ወቅት የአፈር መቅለጥ ከፍተኛ ጭቃ ይፈጥራል። ይህን ራሻዎች ራስፑቲታስ ይሉታል። በዚህ ወቅት ከባድ ታንኮችና ወታደራዊ ተሽከርካሪዎች ከዋና ዋና አስፋልት መንገዶች ውጪ መንቀሳቀስ ይቸገራሉ። የበጋው ፀሐይ ግን መሬቱን ሙሉ በሙሉ ስለሚያደርቀው የራሻ ታጣቂዎች በሰፊዎቹ የዩክሬን ሜዳዎች ላይ ያለምንም መሰናክል በፈለጉት አቅጣጫ በፍጥነት መንቀሳቀስ ያስችላቸዋል። የዩክሬንን ምሽጎች ከጎንና ከጀርባ ለመክበብም ዕድል ያገኛሉ። እንግሊዛዊ ምሁር ላውረንስ ፍሪድማን በቅርቡ በሰብስታክ ገጻቸው ላይ እንደገለጹት በሩሲያ በኩል ችግሮች እየተከማቹ ቢሆንም ዩክሬንም የገዘፈ ተግዳሮት አሉባት። ምሁሩ በዋናነት የጠቀሱት ኪየቭ በቂ ወታደሮችን የመመልመል አቅሟን መዳከም ነው። የዩክሬንን ወታደራዊ ሚና በብዙ የተኩት ድሮኖች የሩሲያን ግስጋሴ አስቸጋሪ በማድረግ ግሩም ስኬት ቢያስመዘግቡም አገሪቱ ያጋጠማት የሰው ኃይል እጥረት ግን አካባቢያዊ መልሶ ማጥቃቶችን ከመሰንዘር የተሻገረ እርምጃ እንዳትሰነዝር እንቅፋት ሆኖባታል። ከዚህ ባለፈ በዩክሬን ከፍተኛ ወታደራዊ እዝ መካከል ቅሬታ ስለመፈጠሩ ይሰማል። ቅሬታው ወደ መካረር ሲደርስም ክህሎት ያላቸው መኮንኖች በብስጭት ሰራዊቱን ለመልቀቅ ማመልከቻ እያስገቡ ስለመሆናቸው የተለያዩ የመረጃ ምንጮችን ዋቢ ያደረጉ ዘገባዎች ይገልጻሉ። ወታደራዊ መኮንኖቹ ጦርነቱ በሚመራበት አቅጣጫ ዙሪያ ወጥ እና የተደራጀ መግባባት የላቸውም። አንዳንድ ከፍተኛ መኮንኖች የዩክሬን ሰራዊት አሁን ባለው የሰው ኃይልና የጦር መሳሪያ አቅም መሬት ይዞ የመከላከል ስልት በዋነኛነት መከተል አለበት የሚል አቋም ያራምዳሉ። ፖለቲካዊ አመራሩ በሚፈጠረው ጫና ስር የወደቁት ደግሞ ሰፊ መስዋዕትነት የሚጠይቁት የማጥቃት እርምጃዎች እንዲቀጥሉ ይፈልጋሉ። ይኸው የአቋም ለታዋቂው የጦር አዛዥ ጄኔራል ቫለሪ ዛሉዥኒ ከስልጣን መወገድ ምክንያት ሆኗል። በምትካቸው ስልጣኑን የተቆጣጠሩት ጄኔራል ኦሌክሳንደር ሴርሲኪ በከፍተኛ ወታደራዊ መኮንኖቹ ዘንድ ተቀባይነታቸው ቀንሷል። የግዳጅ ምልመላ፣ የመሳሪያ እጥረትና ሕይወት ነጣቂ ተልእኮች በዩክሬናውያን ዘንድ ማጉረምረምን ከመፍጠር አልፎ በመኮንኖቹ መካከል ትልቅ መቃቃር ፈጥሯል። ያም ሆኖ ዩክሬን በራሻ ዓይን ስትመዘን በብዙ የተሻለች ሆናለች። በራሻ ሕግ መሠረት ሁሉም የውርስ ጉዳዮች በመረጃ ቋት ተሰንደው ለሕዝብ ክፍት ይደረጋሉ። በሩሲያ ከሚገኘውና ሜዱዛ ከሚባለው በራሪ ወረቀት ጋር በመተባበር የተካሄደው የኑዛዜና የውርስ ምዝገባ ቆጠራ አንድ አስደንጋጭ ምስል ይፋ አድርጓል። የምዝገባ ሰነዱን ከስሞች ዝርዝር ጋር በማጣቀስ በተደረገው ማጣራት ራሻ ወረራውን በይፋ ካወጀችበት ጊዜ አንስቶ እስከ 2017 አጋማሽ ድረስ 352,000 ገደማ የሩሲያ ወታደሮች ሞተዋል። ቁጥሩ የውጭ አገር ቅጥር ተዋጊዎችን ወይም ከዩክሬን ለመገንጠል ከራሻ ጎን የተሰለፉትን አይጨምርም። እንዲሁም የ2026 ዓ ም የመጀመሪያዎቹን 5 ወራት አያካትትም። በየወሩ ከ15 እስከ 20 ሺህ የሚደርሱ ሰዎች ይሞታሉ የሚለው የማርክ ሩቢዮ ግምት ትክክል ከሆነ ራሻ 400,000 ወታደሮችን ገብራለች። በሰሜኑ የኢትዮጵያ ጦርነት ሕይወታቸውን አጥተዋል ከሚባሉት የትግራይ ወጣቶች አንጻር ቁጥሩ አነስተኛ ቢመስልም በኃያላን አገር ደረጃ የተሰዉት ሰዎች ብዛት አስገራሚም አስፈሪም ነው። ሞቱ የሚባሉት ራሻኖች ቁጥር በሁለተኛ ዓለም ጦርነት ከተቀጠፉት
400,000 አሜሪካውያን ይበልጣል። አሜሪካውያን ቢያንስ በአውሮፓ የናዚን ሥርዓት ለመደምሰስ በእስያ የጃፓን ሥርወ መንግሥትን ገርስሰዋል። እናም መሥዋዕትነታቸው በዓለም መድረክ አዲስ የፖለቲካና የዲፕሎማሲ መስመር እስከ ማስመር የደረሰ ተጽዕኖ አስከትሏል የሚል መሟገቻ ሊቀርብበት ይችላል። በፑቲን የዩክሬን ጦርነት የሞቱት ሩሲያውያን ግን ምን አሳኩ? የዩቭጌኒ ታሪክ የብዙ ሺህ ስም አልባ ምስኪኖች ታሪክ ማሳያ ነው። የሕልማቸው ጀንበር የጨለመችባቸው፣ በሳይቤሪያ ቅዝቃዜ ያልተንበረከከው የእልፎይ ተስፋ በዶንባስ ረግረግ ምድር ተዳፈነ። ጦርነት ፖለቲከኞች በወረቀት ካርታ ላይ የሚያሰምሩት መስመር ነው። መስመሩ የሚጻፈው ግን በፖለቲከኞቹ ጣጣ ሕይወታቸውን በተነጠቁ ምስኪን ዜጎች ደም። ፖለቲካው መሬት ይቆጥራል። እናቶች፣ አባቶች፣ ሚስቶችና ልጆች ግን በጥይት ተቃጥለው ቀባሪ ያጡ ውዶቻቸውን። ነገ የአውሮፓ በጋ ሲጠባ ሳሩ ረዝሞ ቅጠሉ ለምልሞ ምድር አረንጓዴ ካባ ትለብስ ይሆናል። ነገር ግን በጉያዋ የምትደብቀው ወታደራዊ ስልትን ብቻ አይደለም፣ በከንቱ የፈሰሰውን የሰው ልጅ ደምና ያልተመለሱ ጥያቄዎችን ጭምር እንጂ። ፈረሶቹ ኤሊም ሆኑ ቀንድ አውጣ፣ ወደፊት አዘገሙም ገሰገሱም፣ አሸናፊው ተሸናፊውስ ማን ነው? መሬት የጨበጡት ወይስ መሬት የበላቻቸው? የናታሊያ ድምፅ ግን አድማስ ተሻግሮ ያስተጋባል። እምባዬ የሳይቤሪያን በረዶ አላቀለጠውም። ለቅሶዬ የክሬምሊንን ድንጋይ ልቦች አላለሰለሰውም። ሰቀቀኔ ፍቅሬን ከሞት አልታደገውም። ቸር እንሰንብት። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ